እንደምንሰነበታችሁ አድማጭ ተመልካቾቻችን በዚህ ሳምንት ባለን መርሃ ግብር ላይ ስለ ሰንበት ትምህርት ቤት አባላት ወጣቶችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሀገራዊ ምርጫ ላይ ሊኖራቸው የሚገባ ሱታፌ ምን መሆን አለበት በሚል ርዕሰ ጉዳይ ላይ ከመምህር ዳዊት ደስታ ጋራ የተወሰነ ቆይታ እናደርጋለን። መምህር ዳዊት ደስታ ብዙውን ጊዜ ማህበራዊ ህይወትና ኦርቶዶክሳዊነትን በተለይም ደግሞ ኦርቶዶክሳውያን እና ፖለቲካ በሚል የተለያዩ ከመንፈሳዊ ህይወት ጋራ ሀገራዊ ነገርን አጣምሮ የተለያዩ መጽሐፎችን ያዘጋጁ መምህር ናቸው። ከሳቸው ጋራ በዚህ ጉዳይ ላይ የተወሰነ ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። መምህር እንኳን በሰላም መጡ። አሜን። እንግዲህ እነን ጥሪ አክብረው እዚህ ቦታ ስለተገኙ በቅድስት ቤተክርስቲያንና በመርሃ ግብሩ ስም ከልብ እናመሰግናለን። እንግዲህ ለዚህ ለዛሬ ውይይት የተዘጋጀንበት ዋናው ምክንያትና እርሶንም የሚጋበዝንበት ኦርቶዶክሳውያን ሲባል ኢትዮጵያውያን ነው፣ ኢትዮጵያውያን ሲባል ኦርቶዶክሳውያን ነውና አሁን ከፊት ለፊታችን ያለው ሀገር አቀፍ የምርጫ አለ። ከዚህ ጉዳይ አንፃር እንዴት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በዚህ ጉዳይ ላይ መሳተፍ ያለባቸው በሚለው ርዕሰ ጉዳዮች ላይ የተወሰኑ ነገሮችን ከመጽሐፎችም ስላየን እዛ ላይ ለመነጋገር ነው። ወደ ዋና ጥያቄ ስገባ ምርጫ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገላለጽ ምንድነው? እሺ፣ ስለ ምርጫ ስናነሳ በተለይ ቅዱሳት መጻሕፍት የሚያነሱበት ወይም የሚያብራሩበት ሰፋ ያለ መንገዶች አሉ። ምርጫ ሲባል የሰው ልጆች የራሳቸው ፈቃድ ስላላቸው ያንን ነጻ ፈቃድ ተጠቅመው የሚሆናቸውን የሚበጃቸውን የሚመርጡበት ሂደት ነው። ስለ ምርጫ ስናነሳ ምርጫ በራሱ ከሰው ጋር ብቻ ሳይሆን በተለይ ቅዱሳት መጻሕፍት መሬትን፣ ቦታን፣ ስልጣንን መሰል መንገዶች የሚገልጽበት ነገሮች አሉት። የሰው ልጆች ክፉና መልካም፣ ብርሃንና ጨለማን መሰል የሆኑ ነገሮች እንዲመርጡ ያንንም ገንዘብ እንዲያደርጉ ቅዱሳት መጻሕፍት ያስረዱናል። ለዚህ መጽሐፈ ሲራክን ስንመለከት እሳትና ውሃን በፊት አድርጌያለሁ እጅን ወደ ወደድከው ስደድ የሚል የእግዚአብሔር ቃል አለ። ለዚህም ወደ ኋላ ስናነሳ በተለይ ቤተክርስቲያን በሶስት ዘመን ከፍለን መናያት በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል ሰፋ ያለ ታሪክ በተለይ የመንግስት አስተዳደርን አስመልክቶ ሰፊ ታሪክ ካላቸው መካከል የምትጠቀስ ሀገር ናት። ስለ ምርጫ ስናነሳ በተለይ የቤተክርስቲያን አስተምሮ በሕገ ልቦና በነቢያት በመሳፍንት በነበሩበት ዘመን እግዚአብሔር የሚሆናቸውን የሚበጃቸውን እርሱ እየመረጠ እንዲያስተዳድራቸው እንዲመራቸው ያደርግ ነበር። ኋላ ላይ ይህ ሕገ ልቦና ወደ ተጻፈ ሕግ ሲሄድ በኦሪት የነበረውን ታሪክ ስናነሳ ነገስታት በካህናት እየተቀቡ ህዝብን በመምራት ያገለግሉ ነበር። የነ ሙሴ ታሪክ ይህንን ነበር ያስረዳን የነበረው። እግዚአብሔርን ይጠብቁ ህዝበ እግዚአብሔርን ይጠብቁ የነበሩ ነቢያት ከማዕከላቸው ብርቱ የሆኑትን ለህዝብ አሳደር ራሳቸውን የሰጡ እግዚአብሔር በቅንነታቸው በመሪነታቸው የመረጣቸውን እሱ የለየላቸው እንዲህ ባለ መንገድ የምርጫ ሂደት እንደነበረ ያስረዳናል። ወደ ቅርብ ዘመናት ስንመጣ ደግሞ መጽሐፍ ቅዱስ በተለያየ መንገድ ያብራራበት ነገሮች አሉ። ለምሳሌ መልካምና ክፉን የሚያስታውቀውን ዛፍ አትብላ የሚለው ለሰው ልጅ የተሰጠ አንድ የምርጫ ሂደት እንደሆነ ማሳያ ነው። ሙሴም በኦሪት ዘዳግም ምዕራፍ 30 ከቁጥር 19 እስከ 20 ያለውን ስንመለከት በፊታችሁ ሕይወትና ሞትን በረከትና መርገምን በሕይወት ትኖሩ ዘንድ ሕይወትን ምረጡ የሚል ቃል አለና የሰው ልጆች ሁለት የምርጫ መንገዶች አሉት፣ ክፉና ደግ፣ ብርሃንና ጨለማ፣ ሞትና ሕይወትን የመምረጥ ሂደት እንዳላቸው ያስረዳናል። ይህንን መነሻ ተደርጎ ነው በተለይ በሕዝብ አስተዳደር ውስጥ ኦርቶዶክሳውያን የምርጫ ሂደት እንዲኖራቸው ቅዱሳት መጻሕፍት የሚያዛሉ። እንደውም በዚህ በኦሪት ዘጸአት ስንመለከት የግፍን ረብ የሚጠሉትን ምረጡ የሚል ቃል አለና ምርጫ ለቤተክርስቲያን ለአማኞቿ እንግዳ ሳይሆን ነበር የቅዱሳት መጻሕፍት ታሪክ እንደሆነ ማሳይ የሆኑ የመጽሐፍ ቅዱስ ታሪኮች ያሳዩናል ብዬ አስባለሁ። ወደ አዲስ ኪዳንም ስንመጣ
ጌታ መተው ቤተሰብ ብሎ የሚጠራቸው 12 ሐዋርያት 36 ቅዱሳንና 72 አርድእት እንዴት ባለ መንገድ እንደተመረጡ የሚያስረዳ ቃል አለ። እንደውም ለእናንተ የሚመሯችሁን 12ቱን ሐዋርያት መርጬላችኋለሁ ያለ ይናገራልና የምርጫ ሂደት እንዲህ ባለ መንገድ እንደሆነ ያስረዳናል። ከሐዋርያት በኋላ የተነሱት ሐዋርያትን በማገዝ የሚያገለግሉት የሰባቱ ዲያቆናት ታሪክ ስናነሳ ተመሳሳይ ነገሮች እንደሆኑ መጽሐፍ ቅዱስ ይነግረናልና በቤተክርስቲያናችን አስተምሮ ምርጫ አዲስ ወይም እንግዳ ነገር እንዳልሆነ የመጽሐፍ ቅዱስ ታሪክ በዚህ መልክ ይገልጽልናል ማለት ነው። እሺ እንግዲህ መምህር ምርጫ ማለት በቤተክርስቲያን ቋንቋና አገላለጽ ምን ማለት እንደሆነ አስተምህሮዋን ከብሉይም ከአዲስም ኪዳን ተንተንስ አድርገውልናል። ወደ ቀጣይ ጥያቄያችን ስንሄድ የሃይማኖት ተቋማት በተለያዩ ቦታ ያሉ የሃይማኖት ተቋማት ይኖራሉ። አንዱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነውና ምርጫን አስመልክቶና ፖለቲካዊ ሂደቶችን አስመልክቶ የሃይማኖት አባቶች የሃይማኖት ተከታዮች ወደ ምርጫ መግባት የለባቸውም የሚል አመለካከት አለና ምርጫና የሃይማኖት ተቋማት ሊኖራቸው የሚገባው ግንኙነትና ሊያደርጉት የሚገባው ሱታፌ ምን መሆን ይገባዋል? መልካም አንደኛ ሀሳቡ በራሱ ስህተት ነው ብዬ አስባለሁ። ለምን ስለ ምርጫ ስናነሳ ያው ፖለቲካ ሀሳቤ ይነሳል። ፖለቲካ በራሱ ምንድነው ሲባል ፖለቲካ የህዝብ አስተዳደር ነው። ፖለቲካ ስለ ሀገር ማሰብ ነውና በቤተሰብ በማህበረሰብ በተቋም ደረጃ በሀገር ደረጃ የፖለቲካ ክንውኖች አሉ። እንዲህ ያለው ነገር ሲደረግ ደግሞ ምርጫ ይደረጋል። የኔ የሚባል የምንሻውን ወይም አንድን ተቋም አንድን ሀገር ሊመሩ የሚችሉ አካላት ይመረጣሉና በራሱ ምርጫ ለምን አስፈለገ የሚለውን እንደ አንድ መነሻ ብናይ ጥሩ ነው ብዬ አስባለሁ። በተለይ ምርጫ ያስፈለገበትን ነገር ስንመለከት በተለይ ቤተክርስቲያንና ምርጫ ወይም ቤተክርስቲያንና ፖለቲካ ያለውን ግንኙነት ከማየታችን በፊት ምርጫ ለሰለጠነ የፖለቲካ ህይወት አንድ መነሻ ነው ተብሎ የሰለጠነ ማህበረሰብ ባለበት ምርጫ አለ። ለምን ወደ ኋላ ስንመለከት የሐዋርያት ታሪክ የሚያስረዳን ያንን ነው። ለተረጋጋ አገር ግንባታ እንዲኖር ምርጫ የግድ ያስፈልጋል። ለሰብአዊነት መከበር ለዲሞክራሲ መስፈን የሰው ልጆች የመኖር ዋስትናም ጭምር ነው ተብሎ ይታሰባልና በተለይ በዚህ በፖለቲካው ዓለም ሁለት አይነት የትግል ስልት እንዳለ ይነገራል። አንደኛው ነፍጥ ይዘው መሳሪያ በማንሳት የሚታገሉት ራሱን የቻለ የትግል ስልት አለ። ሁለተኛው ነፃ ወይም ሰላማዊ ትግል የሚባለው የምርጫ ሂደት ነው። ይህ የምርጫ ሂደት የሰው ልጆች ሁለት ምርጫ ሂደት አላቸው። ጨለማና ብርሃን፣ ነፃነትና ባርነት እንዲህ የመሰሉ ምርጫዎች ስላላቸው ያንን በፈቀዱበት መንገድ የሚሆናቸውን የሚመርጡበት ሂደት ነው ምርጫ የሚባለውና ከቤተክርስቲያን ጋር ወይም ከምእመናኖቿ ጋር ግንኙነት የለውም የሚል አስተምሮም እሳቤም የለም እና በራሱ የፖለቲካው እሳቤ ምንጩ የቤተክርስቲያን አስተምሮ ነው። ለዚህም እነ ዳዊትን ብናነሳ እነ ሙሴን ብናነሳ የኋላ ታሪካችን የሚያስረዳን እንደውም ቤተክርስቲያን በነበራት ትልቅ ሚና ነገስታቱን መርጣ ሾማ ለህዝብ የሚሆነውን የሚበጀውን በእጩነት ሁሉ ታቀርብ እንደነበረ ታሪካችን ያስረዳል። ስለዚህ ቤተክርስቲያንና ከምርጫ ጋር ያለውን ግንኙነት ስናነሳ የኋላ ታሪካችንን ብናነሳ ጥሩ ነው ብዬ አስባለሁ። በተለይ በታሪክ ሂደት የምርጫ እሳቤ ሰፋ ብሎ በሀገራችን እየተስፋፋ የመጣው ከንጉሱ በኋላ ነው። ከ1923 24 ጀምሮ እስካሁን ድረስ የተፈራረቁ የመንግስት ሂደቶች ነበሩ። የመጀመሪያው ከ1924 እስከ 60ዎቹ አጋማሽ ድረስ ንጉሱ በነበሩበት ዘመን የነበረ አስተሳሰብ ነበር። በፓርላማ ደረጃ ንጉሱ የሚፈቅዱትን ወይም ባላባት በሚባሉት ባላባቶችን መሳፍንትን ለእጩነት ያቀርቡ ነበር። ምርጫ ያልነበረው ያኔ ፍትሃዊነት ያልነበረው ንጉሱ ላይ ነበር። ምን የሚባል ብሂል ነበር? ሰማይ አይታረስ ንጉስ አይከሰስ የሚል አስተሳሰብ ስለነበረ ለንጉስነት ስዩመ እግዚአብሔር ወይም እግዚአብሔር የመረጠው የሾመው ይባል ስለነበረ ነገስታት የሰለሞናዊ ስርወ መንግስት መነሻ ተደርጎ ያስራት ነበር። በፓርላማ ደረጃ ግን የመጀመሪያው ህገ መንግስት የረቀቀበት መነሻ የነበረበት በፓርላማ ይሰበሰቡ የነበሩበት በምርጫ ሂደት ነበር ይደረግ የነበረውና ይሄ በንጉሱ ዘመን የነበረው ታሪካችን ነው። ከንጉሱ ውድቀት በኋላ ደርግ 17 ዓመት በነበረበት ዘመን ግን ምርጫ ነበር። ምርጫው ፍትሃዊ ነው አይደለም የሚለው ራሱን የቻለ ሰፊ ክርክር ቢኖረው በደርግ ዘመን የተደረገ ምርጫ ነበር። ያ ዘመን
በበላይነት ይመራው የነበረው መንግስቱ ኃይለማርያም የኢሳፓ አባል የሆኑትን የሱ እዛው አካባቢ ያሉ አካላት በመመረጥ እጩ በማቅረብ የምርጫ ሂደት እንደነበር ያስረዳናል። የቅርብ ዘመኑን ስናነሳ ግን ከ1983 ወዲህ በሀገራችን ወደ 5 የሚደርሱ ምርጫዎች ተደርጎ ነበር። የመጀመሪያው ምርጫ የደርግ መንግስት ከወደቀ ከ3 ከ4 ዓመት በኋላ በ1987 ዓመተ ምህረት ነው የተደረገው። በዛ ወቅት የነበሩት ሂደቶችን ስንመለከት ከፍተኛ የሆነ የፖለቲካ ንቃተ ህሊና ያልነበረበት፣ ነገር ግን ከመንግስት ለውጥ በኋላ የመጀመሪያው ምርጫ የተደረገበት ያ ምርጫ በተለይ የምዕራቡ ዓለም እጅ ስለነበረበት የካፒታሊዝም አሳሰብ የግድ ነፃ ምርጫ፣ ነፃ ንግድ መሰል ተግባሮች የሚባል መሰረት ስለነበረው የመጀመሪያው ምርጫ ተደርጓል። ሁለተኛው ከ5 ዓመት በኋላ የተደረገው ህገ መንግስቱም ላይ የተቀመጠው ከ1987 5 ዓመት አለፍ ብሎ የተደረገው ምርጫ ነው። ተመሳሳይ ስንመለከት አምስቱም ሂደቶች ከህግ ጋር በተለይ የህገ መንግስቱን መነሻ ተደርገው የምርጫ ሂደቶች ይደረጉ ነበር። ነገር ግን በነበረው የምርጫ ሂደት ፍትሃዊነት ያልነበረበት፣ ሰብአዊ መብት ይገፈፍበት የነበረ መሰል ተግባሮች የነበረ እንደውም ዳግመኛ በተለይ በስድስተኛው የምርጫ ሂደት ዳግመኛ አሁን 2013 ይደረጋል ተብሎ የሚታሰበው ስድስተኛው ሀገር አቀፍ ምርጫ ላይ አምስቱ የምርጫ ሂደቶች የነበሩ መጥፎ ገጽታዎች እንዳይደገሙ መስራት የሚጠበቅብን ጊዜ ነው ብዬ አስባለሁና ይህ ሀገራዊ ምርጫ የኢትዮጵያ ቤተክርስቲያንና ምርጫ ሂደት ግንኙነት አላቸው። ለምን ቤተክርስቲያንን ስናስብ ምእመናን አሉ። ምእመናን ደግሞ በመምረጥም በመመረጥም በታዛቢነትም የራሳቸው ሚና ስለሚጫወቱ እንደ ተቋም በምርጫ ሂደት ውስጥ እጇን ባታስገባም ቤተክርስቲያን ልጆቿ ግን ምእመናኖቿ የራሳቸው ሚና የሚጫወቱበት ሂደት እንዳለ ታሪክ ያሳየናል ብዬ አስባለሁ። አድማጭ ተመልካቾቻችን በዛሬው ልዩ መርሃ ግብራችን እንግዲህ ከፊት ለፊታችን ያለውን ሀገራዊ ምርጫን አስመልክቶ የቤተ ክርስቲያን አስተዋጽኦና የቤተ ክርስቲያን ልጆች በሀገር አቀፍ ምርጫ ላይ ሊኖራቸው የሚገባ ሱታፌ ምን መሆን አለበት በሚለው ርዕሰ ጉዳይ ላይ ከመምህር ዳዊት ደስታ ጋር ነው ውይይት የምናደርገው። ከአፍታ ቆይታ በኋላ ውይይታችን ይቀጥላል። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። መምህር እንግዲህ ስለ ምርጫና የቤተ ክርስቲያን ግንኙነት የሃይማኖት ተቋማትም ሊኖራቸው የሚገባውን ሱታፌ ይሄንን ያህል ካልን እንግዲህ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ደግሞ ስንሄድ ትልቁ በምርጫ ላይ በብዛት ተሳታፊ ሊሆን የሚገባው ወጣቱ አካል ነውና የሰንበት ትምህርት ቤት ወጣቶችና በአጠቃላይ ወጣቶች እንዴት ነው መሳተፍ ያለባቸው? ይህንን ነገር በመምረጡም በማስመረጡም በተለይም ደግሞ ለምእመናኑ ያለውን ነገር ግንዛቤ ከማስጨበጥም አንጻር የሚደረገውም ሀገራዊ ምርጫ ሰላማዊ ሆኖ እንዲቀጥል በተለይም ደግሞ አሁን ካለው ከኮሮናም ችግር አንጻር ምእመናኑንም ከመጠበቅ አንጻር ከሰንበት ትምህርት ቤት አባላትና ከወጣቱ ትውልድ ምርጫን አስመልክቶ ምን ይጠበቃል? እንደ ሀገር እንደዚህ ጋር የሚጠበቅብን ሚና አለ ብዬ አስባለሁ። 3-4 መሰረታዊ ነገሮች ይነሳሉ። ምርጫ ሲነሳ በተለይ አሁን ስድስተኛው ሀገር አቀፍ ምርጫ ይደረጋል ተብሎ የታሰበው ወይም እንደ ህገ መንግስቱ 2012 ላይ ነበር። በኮቪድ-19 ምክንያት ጊዜው ጥሩ ስላልነበረ አንድ አመት አልፈው 2013 ግንቦት መጨረሻ ላይ እንደሚደረግ የምርጫ ቦርድ አሳውቋል። በዚህ ሂደት ውስጥ በተለይ ወጣቶች የሚኖራቸው በርካታ ሚና አለ ብዬ አስባለሁ። የመጀመሪያው በመምረጥ ነው። እድሜው ከ18 አመት በላይ የሆነ ህገ መንግስቱም እንደሚያዘው የአእምሮ ጤነኛ የሆነ በአንድ አካባቢ አመት
2 ዓመት የኖረና የመምረጥ የምርጫ ካርድ የወሰደ የሚሻውን እንዲመርጥ ህገ መንግስቱም ስለሚያዝ የሰንበት ቤት ወጣቶች በመምረጥ በማስመረጥ በመመረጥና በመታዘብ ሚናቸውን መጫወት አለባቸው ብዬ አስባለሁ። የመጀመሪያው የሀገርና የቤተክርስቲያን ህልውና ቀጣይነት እንዲኖረው መምረጥ አለባቸው። ለዚህ መጽሐፍ ቅዱሳችን እንደሚያዘው ደስ የሚሏችሁ ምረጡ፣ የግፍን ረብ የሚጠሉትን ምረጡ የሚል ቃል አለና በተለይ ሀገራችን ውስጥ 3 10 ከዛም በላይ አመታት ቤተክርስቲያን ላይ ምእመናን ላይ የተፈጸሙ በርካታ ግፎች አሉ። አብያተ ክርስቲያናት ተቃጥለዋል። ምእመናን ላይ የደረሱ በርካታ ተግባሮች አሉና ያ ዳግም አገሪቷ ላይ እንዳይፈጸም የበኩላችንን መወጣት አለብንና በተለይ ወጣቱ የቤተክርስቲያንን ህልውና የሀገርን ህልውና ቀጣይነት ባለው መልኩ ሊያስቀጥሉ የሚችሉ ፓርቲዎችን ወይም የተመራጮችን መምረጥ ይኖርባቸዋል ብዬ አስባለሁ። ሌላው በማስመረጥ ነው። የተሻለ ለህዝብ የሚጠቅሙ እነማን ናቸው በማለት የፖለቲካ ፕሮግራማቸውን ያላቸው የፖለቲካ ፍልስፍና መነሻቸው ምንድነው፣ ወገንተኝነታቸው ለማን ነው፣ የቤተክርስቲያን ህልውና እንዲጠበቅ የሚሰሩ አካላት ናቸው በሚል መርምሮ መምረጥ ይኖርበታል ብዬ አስባለሁ። ሌላኛው በማስመረጥ ከዛም ባለፈ ደግሞ በመመረጥም ጭምር ነው። ለምን ሁለቱን ነገር ነጥለን ማየት ይገባናል ብዬ አስባለሁ። ቤተክርስቲያን እንደ ተቋም የማንም ደጋፊም የማንም ተቋሚ አይደለችም። የሰማይ መንግስት ርስት የምታስወርስ ስለሆነች በገዥውም ሊሆን ይችላል በተፎካካሪ ፓርቲ የሚገኙትን ተመራጮች እኩል የሚገባቸውን ስርዓት አምልኮ በመፈጸም በመምከር እንደ ልጅነት የልጅነት ድርሻዋን የእናትነት ድርሻዋን ትወጣለች። ልጆቿ ግን በየትኛውም የፖለቲካ ፓርቲ ውስጥ በመሳተፍ ሚናቸውን መጫወት አለባቸው ብዬ አስባለሁ። ለዛም የሚሆናቸውን ይበጀኛል የሚሉትን የፖለቲካ ፕሮግራም አይተው ራሳቸውን ለእጩነት አቅርበው አገር በመምራት በማስተዳደር የቀደሙ የአባቶቻቸውን ታሪክ በዚህም በ6ኛ ሀገራዊ አቀፋዊ ምርጫ ሊደግሙ ይገባል ብዬ አስባለሁ። የመጨረሻው ወጣቶቹ ሊያደርጉት የሚገባው በተለይ በዚህ 20-30 አመታት በነበሩ 5 ምርጫ ሂደቶች ውስጥ ምርጫ ሲጭበረበር የምርጫ ካርድ ሲሰረቅ መሰል ተግባሮች እና እንሰማ ስለነበረ ይሄኛው ተግባር በ6ኛው ምርጫ ላይ እንዳይደገም የበኩላቸው ምርጫ ወይም የበኩላቸውን ድርሻ እንዲወጡ ታዛቢ በመሆን እማኝ በመሆን ይህንን ተግባር እንዲፈጽሙ አሳስባለሁ። እንግዲህ ሀገራዊ ምርጫን ስናይና የመንግስታትን ሂደት ስንመለከት እንግዲህ ከነ ቅዱስ ላሊበላም ጀምሮ አብዛኛው ሀገርና ቤተክርስቲያን ተነጣጥለው የሌሉበት ሁኔታ ነው ያለውና የቤተክርስቲያን ልጆችም ምእመናንም ቤተክርስቲያንን ለመጠበቅ ሀገርንም መጠበቅ እንደሚገባቸው ነው ብዙ ነገር የተነጋገር ነው። ወደ ቀጣዩ ጥያቄ እንግዲህ ስመጣ ይህንን ሀገራዊ ምርጫን ስንመለከት በሀገር አቀፍ ደረጃ ነው፣ በገጠሩም በከተማውም ያለ ነገር ነው የሚሆነውና በዚህ ጉዳይ ላይ ደግሞ በመመረጥም በመምረጥም በታዛቢነትም በተለያዩ በሰላም አስከባሪነትም በገጠርም በአዲስ አበባም ላይ ያሉ ብዙ ነገሮች እንቅስቃሴዎች ሊኖሩ ይችላሉና የዚህ እድሉ ያላቸው የመምረጥ የመመረጥ የታዛቢነት በተለይም ደግሞ ሰላምን ከማስጠበቅ አንፃር ያላቸው ሚና በዚህ ጉዳይ ላይ ተሳትፎ የሚያደርጉ አካላት በምን አይነት መልኩ ነው ይሄንን ነገር ማስቀጠል ያለባቸው? ምክንያቱም የፓርቲ ምርጫን አይደለም ዋናኛ ጋዚ ማስተላለፍ የምንፈልገው ማንኛውም ፓርቲ ቢመረጥ ለሀገርና ለቤተክርስቲያን ከሰራ ምንም ችግር የለውም። ግን ነጥቡ ያንን ነገር ለማድረግ ምእመናኑ ግንዛቤ እንዲኖረው ሀገርን ከማስቀጠል አንፃር ትልቁ ነገር ምንድነው ከ97ም ከተለያዩ አመታት ካየነው አንፃር ያለ ምንም ደም መፋሰስና የወጣቱም የምእመናኑም ጉዳት ሳይደርስ እንደ አይነት ነገሮችን ለማሳለፍ እንግዲህ 1 ወር ነው የቀረን። የዛሬ ወር እንግዲህ እንደ እግዚአብሔር ፍቃድ ምርጫው ነው የሚሆነው ግንቦት 28 ካለው
ቅርጽ አንጻርና ከዚህ አንጻር በምን አይነት መልኩ ነው ሁሉም ሰው የራሱን ተሳትፎ ማድረግ የሚገባው? ወጣቱ በራሱ የሚያደርገው አለ፣ የሰንበት ትምህርት ቤት አባላት የቤተክርስቲያን አባላት የሚያደርጉት አሉ። ሌሎች አካላት በተለይ ደግሞ እንደዚህ አይነት ግንዛቤ ሊያገኙ የማይችሉ ገጠር አካባቢ ያሉ ሰዎችን በምን አይነት መልኩ ነው ልንረዳቸው ልንደግፋቸው? በተለይ ደግሞ በተረጋጋ ሁኔታ አሁን የምንሰማቸው ነገሮች ትንሽ ይከብዳሉ። በተለይ በጠረፍ አካባቢ በዛ ሁኔታ ላይ ምርጫውን መርጦ ሀገርን ከማስቀጠል አንጻር ደግሞ የሚከብድ ነገር ነውና ሁሉም የራሱን አስተዋጽኦ በምን መልኩ ነው ማድረግ ያለበት በተረጋጋ ሁኔታ እንዲሄድ? እሺ እግዚአብሔር ይስጥልኝ። በተለይ ስድስተኛው ሀገር አቀፍ ምርጫ ለቤተክርስቲያን በተለይ ለምእመናን የህልውና ጉዳይ ነው ብዬ አስባለሁ። ይህንንም ቀድሞ የመጣነባቸው የመንግስት ስርዓቶች የምርጫ ሂደቶችን ስንመለከት ድጋሚ ባናነሳቸው ባይተገበሩ ወይም ባይፈጸሙ የምንላቸው የሰብአዊ መብት መገፈፍ፣ የፍትህ መነፈግ መሰል ተግባሮች ተፈጽሟልና በገጠርም በከተማም በእጩነትም በአስመራጭነትም ያሉ አካላት በመጀመሪያ ምርጫ ከቤተክርስቲያን ጋር ያለውን ነገር መረዳት ይኖርባቸዋል ብዬ አስባለሁ። ይህንንም ለመስራት መጀመሪያ በእጩነት የሚቀርቡ አካላት ሚናቸውን ቢጫወቱ የሚል ሀሳብ አለኝ። ለዚህ የሚያራምዱትን የፖለቲካ አስተሳሰብ የፖለቲካ ርዕዮተ ዓለም ለቤተክርስቲያን ለሀገር ይዘውት የመጡት ምንድን ነው የሚለውን ነገር በተለያየ መንገድ ይፋ ማድረግ አለባቸው ብዬ አስባለሁ። ከ40 በላይ የፓርቲ ፕሮግራሞች ምናልባት ቁጥሩ ከፍና ዝቅ ይላል አሉና አንዳንዶቹ ከስም ውጭ አናቃቸውም፣ ግን ራሳቸውን መግለጥ ይኖርባቸዋል። ለምን ስልጣን የሚያዘው ማህበረሰብን ለመጥቀም ስለሆነ ከማህበረሰቡ ጎን መቆም አለባቸው ብዬ አስባለሁ። ችግሩ ምንድነው? ችግሩ የሚፈታበት ምን አይነት መንገዶች አሉ ብሎ የሚመክሩበት ነገር ሊኖር ይገባል ብዬ አስባለሁ። ለዚህም የተለያዩ አካላት ድርሻ አላቸው። የሃይማኖት ተቋማት፣ የመንግስት አካላት መሰል እነ ሲቪክ ማህበራት የምንላቸው ሚናቸውን መጫወት ስለሚኖርባቸው በገጠርም በከተማም ያሉ አካላት በተለይ የምርጫ ካርድ መውሰድ የሚችሉ አካላት ይህ ምርጫ ስድስተኛ ሀገር አቀፍ ምርጫ ለቤተክርስቲያንም ለሀገርም ያለውን ጥቅም ተረድተው ይህ ዘመን እንዳያልፋቸው የመከራው ዘመን ድጋሚ 5 ዓመት እንዳይጨምር ሚናቸውን መጫወት ወይም የድርሻቸውን መወጣት አለባቸው የሚል ሀሳብ አለ። ተመልካቾቻችን እንግዲህ በአገር አቀፍ የምርጫ ሂደት ላይ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ሚና ምን መሆን አለበት፣ የምእመናን ውስጥ ተሳትፎ በምን አይነት መልኩ ነው መሆን ያለበት የሚለውን ርዕሰ ጉዳይ መነሻ በማድረግ ነው ከመምህር ዳዊት ደስታ ጋር ውይይት እያደረግን ያለነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ወደ ውይይታችን ተመልሰን መተናል። እንግዲህ መምህር ስለ ምርጫ ብዙ ነገሮችን ስናነሳ ትልቁና ዋነኛው ነገር ይህንንም አጀንዳ አድርገን እንድንወያይበት ያደረገን ቤተክርስቲያንና ሀገርን ነጣጥለን ማየት ስለማንችል ነው። ኦርቶዶክስ ካልን ኢትዮጵያዊነትን ነው፣ ኢትዮጵያዊነት ካልን ኦርቶዶክሳዊነትን ነው። ሃይማኖትንና ሀገርን የሃይማኖት ተቋማትንና ሀገርን ነጣጥለን ማየት ስለሌለብን እያንዳንዱ የሃይማኖት ተቋማት በምን አይነት መልኩ ነው ሀገራዊ ምርጫ ላይ ተሳትፎ ማድረግ ያለባቸው የሚለውን ነገር ለአድማጭ ተመልካቾቻችን ለምእመናኑን የተወሰነ ግንዛቤ ለመስጠት ነው። ምክንያቱም በአብዛኛው እየተካሄዱ ያሉትን ነገሮች ስናይም ስንሰማም በምርጫ የቤተክርስቲያን ልጆች ወይንም ደግሞ ሃይማኖታዊ ነገር ላይ ተሳትፎ የሚያደርጉ ሰዎች ወደ ፖለቲካ መግባት የለባቸውም የሚለው ነገር ነው። እነዚህ ግንዛቤን ደግሞ ወደ ኋላ ስንሄድ እነ ቅዱስ ላሊበላን እነ ናኩቶ ላብን እነ ይምርሃነ ክርስቶስን ሌሎችንም አባቶቻችንን እስከ ንጉሱም ድረስ ያሉትን ነገሮች ከቤተክርስቲያን ጋራ ከሃይማኖት ጋር ጥምርታ መኖሩን ለመግለጽ ነው። እንደ ወደ ጥያቄያችንን ሰብሰብ እያደረግነው ስንሄድ እንግዲህ ይህ ሀገራዊ ምርጫ በጣም ብዙ ነገሮች የሚጠበቅበት ነው። እግዚአብሔር ከፈቀደ ደግሞ እስካሁን ያየናቸውን ክፉ ነገሮችንም ዘግተን ወደ መልካም ህይወት የምንሄድበት ነገር ነውና ያው
አንተም እንዳልከው እሳትና ውሃ አቅርበንላችኋል ወደ መረጣችሁት እጃችሁን አድርጉ ነው። ሁላችንም በሀገራችን ጉዳይና በሃይማኖት ጉዳይ ላይ ሊገባና ለምንችለውን ያቅማችንን ተሳትፎ ማድረግ እንዳለብን ነውና ይህንን ሀገራዊ ምርጫ በተሳካ ሁኔታ ያለምንም ስጋት ያለምንም ጥፋት አካይደን የተሻለ ነገር ላይ ለማድረግና የዛሬ አመት ደግሞ በዚህ ሰዓት በዚህ ርዕስ ላይ ተነጋግረን ነበር። ዛሬ ደግሞ ይሄ ሆኖ እንዲህ አይነት መልካም ነገር ጥሩ የሆነ ሀገራዊና ምንድነው ከብሔር ብሔረሰብ ጭቆና ነፃ የወጣን ነገር እያገኘን ነው ብለን ለመነጋገር በመጀመሪያ ከሃይማኖት እንዳጠቃላይ ከሃይማኖት አባቶች ምን ይጠበቃል? ከመንግስት አካላትስ ምን ይጠበቃል? ከመራጮችም ከተመራጮችም ምን ይጠበቃል? አንዳንድ ጊዜ ተመራጮችም የሚያቀርቧቸው ፖለቲካዊ እሴቶቻቸውን የሚገልጹባቸው ነገሮች ትንሽ የራስን ለመመረጥ እንጂ ሀገርንና ቤተክርስቲያንን ከመጠበቅ አንፃር ክፍተት የሚፈጠሩ አሉና ከተመራጮቹ ከመራጮቹ ከታዛቢዎቹ ከኛ ከምእመናኑ ደግሞ ምንድነው የሚጠበቀው? እስኪ እያንዳንዱን ነገር ሁሉንም ነገር በዝርዝር ብናየው ጥሩ ስለሆነ ነው። መልካም ምርጫውን ከማንሳቴ በፊት በተለይ የፖለቲካ አስተሳሰብ ላይ ያለውን ግንዛቤ ወይም ብዥታ ማጥራት አለብን ብዬ አስባለሁ። ቤተክርስቲያን አይመለከታትም ወይም ምእመናን ፖለቲካ ውስጥ ተሳትፎ አያደርጉም የሚል ትምህርትም አስተሳሰብም የለም። ፖለቲካ የሌለበት ዓለምም ስለሌለ ቤት ውስጥ ፖለቲካ አለ፣ ማህበረሰብ ውስጥ ፖለቲካ አለ፣ ተቋም ውስጥ ፖለቲካ አለ፣ ሀገር ውስጥ ፖለቲካ አለ። ቅድም መግቢያ ላይ እንዳነሳሁት ፖለቲካ ምንድነው ሲባል የህዝብ አስተዳደር ነው፣ ህዝብን የመምራት ጥበብ ነው። ፖለቲካ ምንድነው ሲባል ፖለቲካ ስለ ሀገር ማሰብ ነው። ሀገር የተባለው ዛፉ ቅጠሉ ተራራው አይደለምና እንደውም አንድ ገጣሚ ምን ይላል? ሀገር ማለት ሰው ነው የሚሉን ተቀበል፣ ሰው የሞተ እለት ሀገር የሞተች በል እያለ ይናገራል። እውነት ነው። በተለይ በየእለቱ የደም መፍሰስ በርካታ ሰው ሲሞት እንሰማለንና አያገባኝም የምንለው አይደለም። እንደውም መጽሐፋችንም ይናገራል መልካምን አውቆ ለማይሰራ እሱ ኃጢአት ነው እያለ ይናገራልና ፍትህ በተጓደለበት ሰብአዊነት በጠፋበት ሰላም በራቀበት በዚህ ዘመን እንዴት አንድ ክርስቲያን አያገባኝም ብሎ መኖር ይችላልና እንደዚህ ጋር የሚገባንን ሚና የሚገባንን ድርሻ መወጣት አለበት። ስለዚህ ፖለቲካ ኮረንቲ ነው፣ ፖለቲካ መጥፎ ጨዋታ ነው የሚለው አስተሳሰብ ምናልባት ምንጩ ሌላ ነው። ቤተክርስቲያን በተለይ እስከ ንጉሱ ድረስ ትልቅ ሚና ነበራት። ሀገር ግንባታ፣ የሀገር መንግስት ምስረታን፣ የፖለቲካ ተሳትፎ ለሀገር ለህዝብ የሚበጀውን በመምረጥም በማስመረጥም ቀብቶ በማንገስም ሚና ነበራትና እንዲህ ታሪክ ያላት ቤተክርስቲያን እንዴት ከዚህ አስተሳሰብ ትወጣለች የሚል ትክክለኛውን ነገር መረዳት ያስፈልጋል። ሁላችንም ይመለከተናል። ምናልባት እንደ ጸጋችን አንዳንዶቻችን ለመመረጥ፣ አንዳንዶቻችን ለመምረጥ፣ አንዳንዶቻችን ለመታዘብ ይሆናል። ልዩነቱ ያ ነው እንጂ ፖለቲካ የማይመለከተው የሰው ልጅ የለም። ፖለቲካ የማይመለከተው ምናልባት በምድራዊ መንግስት ውስጥ የማይተዳደር ሰው ብቻ ነው እንጂ ምድር ላይ የኖርን በምድራዊ መንግስት እየተገዛን ፖለቲካ አይመለከተንም ማለት አይንችልም። ያው ፖለቲካ ሲኖር ነው ምርጫም ያለው። በዚህ በስድስተኛው ሀገር አቀፋዊ ምርጫ የተለያዩ አካላት የራሳቸው ድርሻ አላቸው። ለዚህም ከመጀመሪያው ስነሳ ከሃይማኖት አባቶች የሚጠበቅ በርካታ ነገር አለ። በተለይ አገርን አንድ አድርጋ ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በዘር መሰል አስተሳሰቦች ሊከፍሏት የተዘጋጁ አሰብስፎ ያለበት ወቅት ነውና ይህንን አንድነት በማምጣት አባቶች ለሁሉም ልጆች እኩል የአባትነት ጸጋ መስጠት ይኖርባቸዋል። ከዛም ባለፈ በሚዲያም ጭምር ምናልባት የኢኦቲሲ የራሷ የቤተክርስቲያን ቲቪ ስላለ የምታስተላልፋቸው ነገሮች ሊኖሩ ይገባል ብዬ አስባለሁ። ምናልባት የዚህ መድረክ ዓላማ ያ ነው። ለልጆቿ ተመሳሳይ የሆነ ግንዛቤ እንዲኖራቸው የራሳቸውን ሱታፌ እንዲወጡ በማድረግ በመምከር ለቤተክርስቲያን ለሀገር የሚጠቅመው የትኛው እንደሆነ አስበውበት ጸልየውበት መክረውበት ተዘጋጅተውበት በመመረጥም በመምረጥም በመሳተፍም እንዲሳተፉ የማድረግ ሚና መጫወት አለባት ብዬ አስባለሁና አባቶቻችን እያንዳንዱን እንቅስቃሴ እየተከታተሉ በተለይ ቤተክርስቲያንን ሊከፍል የሚችሉ አካላት የሚያወጧቸው መግለጫዎች ሀሳባቸውንም ጭምር በመሞገት ከዛም ባለፈ
እነዚህ የፓርቲ ስብስቦች ለቤተክርስቲያን ይዘውት የመጡት ሚና ምንድነው? እንደዚህ ጋር እንደ ተቋም ለምን ከ50% በላይ ተከታይ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልጆቿ የማይጠቅም ለተቋማ የማይጠቅም ከሆነ የሚጠቅመውን መምረጥ እንዲችሉ ቢቻል እንደውም እነዚህ የፓርቲ ተወካዮችን ቁጭ አድርጎ ሀሳባቸውን እንዲናገሩ የማድረግ ስራ መሰራት አለበት ብዬ አስባለሁና ከሃይማኖት አባቶች መሰል ተግባሮች ይጠበቃሉ። ምናልባት ቤተክርስቲያንን ወክለው ስለሚወጡ አንድን የፓርቲ ስብስብ ወክለው ላይ ይናገሩ ይችላሉ። ልጆቿን ሊሳተፉባቸው የሚገቡ የትኛውም መድረክ ላይ የድርሻችሁን ተወጡ ብላ መምከር ይችላሉ ብዬ አስባለሁ። ከአባቶች እነዚህ ተግባር ይጠበቃል። ሁለተኛው ከመንግስት አካላት የሚጠበቀው ምናልባት የመጣንባቸው ከ83 ጀምሮ 5 ሀገር አቀፍ ምርጫ ተደርጓል። በአምስቱም ሀገር አቀፍ ምርጫ ላይ የነበረው ታሪክ ምናልባት እንዳይደገም የበኩሉን መወጣት አለበት ብዬ አስባለሁ። ከባለስልጣናት ሰላም እንዲሰፍን ምናልባት በየአቅጣጫው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሰላም ዜና መስማት ናፍቆናልና ሰላም ሲኖር ነው ምርጫ የሚኖረው። መጀመሪያ መንግስት ሰላም እንዲሰፍን የድርሻውን መወጣት አለበት። የህዝቡን አንድነት ማምጣት የአድዋ ድል እንድናከብረው ያደረገን ያ ጠላት አገርን ለማጥፋት የመጣውን ጠላት አንድ ሆነው ድል አድርገው እንደሸኙት ሁሉ አሁንም ኢትዮጵያዊ እይታችን ኢትዮጵያዊ ሆኖ የአንድነት ማምጣት ይጠበቃል ብዬ አስባለሁ። ከዛም ባለፈ ሃይማኖታችንን፣ ባህልን፣ አብሮ የመኖር እሴቶቻችንን እንዲጠበቁ ማድረግ ይኖርበታል። ለምን አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየተሰደዱ እየተገደሉ ሰማዕትነት እየተቀበሉ በዚህ ወቅት ምርጫ ማድረግ በራሱ ሌላ የሚያነሳው ጥያቄ ስላለ እንዲህ ያለውን ነገር ማስቆም ይኖርብናል። ቤተክርስቲያን እንደ ተቋም የራሷ ሚና አላትና ለመንግስት እግዚአብሔር መታዘጋጅ ስለሆነ ልጆቿ በሰላም ወጥተው እንዲገቡ ስርዓት አምልኮ እንዲፈጽሙ የስብከት ወንጌል አገልግሎት እንዲፋጠን እንዲመሰለውን ነገር የድርሻውን መወጣት አለበት። ከዛም ባለፈ ልክ 1997 ላይ እንዳየነው የፖለቲካ ፓርቲዎች ፕሮግራማቸውን ይዘው እንዲወጡ ምክክር የሚያደርግ መርሃ ግብር ማዘጋጀት አለበት ብዬ አስባለሁ። በዛ ወቅት የነበረው ንቃተ ህሊና በስድስተኛው ሀገር አቀፍ ምርጫ ንቃተ ህሊና እንዲኖር ማንም መምረጥ እንዳለብን ማንም መምረጥ እንደሌለብን እንድናቅ እንዲያሉ የውይይት መድረኮች ማዘጋጀት አለበት ብዬ አስባለሁ። ከዛም ባለፈ ግልጽነት፣ ተጠያቂነት የሰፈነበት ምርጫ እንዲደረግ የበኩሉም አስተዋጽኦ ማድረግ አለበት። እንዲህ ካልሆነ ምናልባት የመጣንባቸው 5 የምርጫ ሂደቶች መደገማቸው አይቀሬ ነውና መንግስት የበኩሉን ድርሻ መወጣት አለበት የሚል ሀሳብ አለኝ። ና በተለይ ተፎካካሪ ፓርቲዎች አካባቢ ላይ ማለት ይሄንን በደንብ አጠንክረን መነጋገር ያለብን ነገር ምንድነው ወደ አንድ ባያዝድ የምናደርጋቸው ነገሮች እንዳይሆኑ ሀገርና ቤተክርስቲያንን አንደኛ መነጠል የለብንም። ሁለተኛ አብዛኛውን ተፎካካሪ ፓርቲዎች ካየነው ከደረስንበትም የሚነገሩ ነገሮችና ምድር ላይ በአየር ላይ የሚነገሩ ነገሮችና በሐሳብ የሚነገሩ ነገሮችና ምድር ላይ የሚወርዱ ነገሮች እየተገናኙ አይደለም። ትልቁ ሀገሪቷም ቤተክርስቲያንም ተረጋግታ እንዳትኖር ዋና ምክንያት የሆነው አንደበታችንና ተግባራችን ስለማይገናኝ ነውና ከነዚህ ሰዎች ከተፎካካሪ ፓርቲዎች ምንድነው ትክክለኛ ራያቸውን ይዘው ሲመጡ በምን አይነት መልኩ ነው ማሳወቅ ያለባቸው? የያዙትንስ ምድር ለማድረግ ምንድነው መገለጫው? ከተፎካካሪ ፓርቲዎች የሚጠበቁ ነገሮች አሉ ብዬ አስባለሁ። አንደኛ ፕሮግራማቸውን ይዘውልን የመጡትን ነገር እንደዚህ ጋር ይፋይ በሆነ መንገድ የኋላ ታሪካችንን ስንመለከት ቤት እንሰጣቸዋለን እንዲናደርግላቸዋለን እንደሚሉት ሁሉ የተናገሩትን ቃል እንዲጠብቁ ህዝቡ የድርሻውን መወጣት አለበት። የመጀመሪያው እነዚህ ተፎካካሪ ፓርቲዎች የምንላቸው ምን ይዘውልን መጡ? እንደዚህ ጋር ምናልባት የመጣንበት ታሪክ እንደሚያሳየው
በጣም አስቀያሚ ክስተቶች ተፈጽሟል። ያ እንዳይደገም የራሱን ድርሻ መወጣት እንደሚችሉ ቤተክርስቲያን የነበራት ሴት አገር በመገንባት አገር በመስራት ለኢትዮጵያ ቅርስ ቁጥረን ማንጨርሳቸው ነገሮች ያበረከተችውን አበርክቶ አስጠብቀው ማስቀጠል እንደሚችሉ ቃል እንዲገቡ ቃል መግባት ብቻ ሳይሆን ምናልባት ከመረጥናቸው በኋላ ያንን ቃላቸውን እንዲጠብቁ ግፊት ማድረግ ይጠበቅብናል ብዬ አስባለሁና እነዚህ አካላት ምናልባት የጻፏቸውን ነገር በቃል ብቻ ሳይሆን በተግባር ሊያሳዩን ይገባል ብዬ አስባለሁ። ከዛም ባለፈ ምናልባት ሀገራዊ መረጋጋት እንዲኖር፣ ሰላም እንዲሰፍን፣ ፍትህ እንዲኖር የትኛውም ቤተ እምነት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገፊ ስላልሆነች የትኛውም ቤተ እምነት ተቻችለው የሚኖሩበትን ስርዓት አምልኮ የሚፈጽሙበትን መንገድ ካሁኑ ሊያስቡበት ይገባል ብዬ አስባለሁ። ያለዚያ የመጣናቸው ቀውሶች ቀጣይ 5 ዓመት የባሰ ስለሚመጣ የድርሻቸውን መወጣት ይኖርባቸዋል የሚል ሐሳብ አለኝ። እሺ አጠቃላይ ከምእመናኑስ እድሉን አግኝተው ከሚመርጡ ከሚመረጡን ይሄን ያህል ካልን መራጮቹ በተለይ ደግሞ እድሜያቸውም ያልደረሰ የማይመርጡትም ደግሞ እዚህ ጋር ያሉትን ነገሮች ሰላምን አስጠብቆ ከመሄድ አንፃር አጠቃላይ ከምእመናኑ ምን ይጠበቃል? አዎ እንደ ህገ መንግስቱ ምርጫ የሚሳተፈው እድሜው ከ18 ዓመት በላይ ነው። ምናልባት እነሱን ብናነሳ ምእመናን ምን ሊያደርጉ ይገባል ለሚለው ብዙ ነገር አለ ብዬ አስባለሁ። ምናልባት አጭር ወቅትም ቢሆን በየአጥቢያው በየማህበራት በቤተሰብ ሊሆን ይችላል ሲሰበሰቡ የሀገርን የቤተክርስቲያንን ህልውና ሊያስጠብቁ የሚችሉ አካላትን ቁጭ ብለው መምከር አለባቸው ብዬ አስባለሁ። የትኛው ነው የሀገርን አንድነት ሊያስቀጥል የሚችለው ቤተክርስቲያን ህልውና እንዲቆይ ሊያደርግ የሚችለው የሚሉትን አካላት ቁጭ ብለው መምከር ማውራት በዚያ ላይ መወያየት አለባቸው ብዬ አስባለሁ። ከዛ ባለፈ የምርጫ ካርድ መያዝ አለብን። ለምን ለመምረጥ አስቀድሞ ካርድ መውሰድ ይገባልና ከ16 ከመጋቢት 16 ጀምሮ እስከ ሚያዝያ 15 ድረስ የምርጫ ቦርድ ይፋዊ መግለጫ ወጥቷል። በዛ ወቅት የምርጫ ካርድ ይወሰዳልና አስቀድሞ መታወቂያ በማሳደስ ከዛም ባለፈ ካርድ ወስደው እነዚህ የምንመርጣቸው አካላት እነማን ናቸው ብለው አእምሯቸውን የሚያሰላስል ንቃተ ህሊና የሚፈጥሩ መርሃ ግብሮችን በማዘጋጀት በየአጥቢያው መሰል ነገር ማድረግ ይጠበቅባቸዋል ብዬ አስባለሁ። ሌላው ምእመናን የሚጠበቅባቸው ምናልባት በዚህ በምርጫ ሂደት ውስጥ የተለየ ነገር እንዳይፈጠር ምናልባት ግጭት መሰል ተግባሮች እንዳይፈጸሙ መምረጥ ብቻ ሳይሆን መመረጥ ብቻ ሳይሆን ታዛቢ በመሆን ሰላም እንዲሰፍን ከህግ አካላት ጋር በማውራት እነሱን በመደገፍ መረጃ በመስጠት እንዲሁም እንደ አንድ ክርስቲያን ደግሞ ይህ 6ኛው ሀገር አቀፍ ምርጫ በሰላም እንዲያልፍ በጸሎት መሰል ተግባሮች ማሳለፍ ይጠበቅባቸዋል የሚል ሐሳብ ነው ያለኝ። እሺ እንግዲህ ያለውን ነገር ያው በዚህ ጉዳይ ላይ ብዙ ነገሮች ማንሳት እንችላለን፣ ሰዓታችን ስለሚገድበን ነው። በመጨረሻ እነዚህን ጉዳዮች በተመለከተ በማጠቃለያ ማስተላለፍ የምትፈልገው መልእክት ምንድን ነው? እሺ እግዚአብሔር ይስጥልኝ። ምናልባት 6ኛው ሀገር አቀፍ ምርጫ ትኩረት ልናደርገው የሚገባው የህልውና ጉዳይ ነው። ቤተክርስቲያን ትቀጥል አትቀጥል፣ ሀገር ይቀጥል አይቀጥል የሚል መነሻ ነጥብ ላይ የደረሰን ይመስለኛልና ለዘመናት ታሪክ አበርክቶ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና እንዲቀጥል ይህ 6ኛው ሀገር አቀፍ ምርጫ ላይ ሚኖረን ትልቅ ሚና አለና የትኛውም አካል በመምረጥም በመመረጥም በታዛቢነትም የሚሳተፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊያደርጋቸው የሚገቡ ነገሮችን ጠቅላላ አድርጌ ለማንሳት ሞክራለሁ። ሁሉም ነገር በሰላም እንዲከናወን የድርሻችንን መወጣት አለብን ብዬ አስባለሁ። በየ5 ዓመቱ በነበሩት ምርጫዎች ሰው ሲገደል አይተናል፣ ሲታሰር አይተናል፣ ተዘቅዝቆ ሲገረፍ አይተናል፣ በርካታ ወጣቶች ተሰብስቦ ሲታሰሩ አይተናልና ያ ነገር በ6ኛው ሀገር አቀፍ ምርጫ እንዳይደገም የበኩላችንን ሚና መወጣት አለብን። ሌላው ፍጹም ክርስቲያናዊ በሆነ ስነ ምግባር ያለ ሁከት እንዲከናወን በመደራጀት በግልም ሚናችንን መወጣት አለብን። ከዛም ባለፈ ግጭት ቀስቃሽ በሆኑ ጠብ በሚያነሱና በሚያስነሱ ነገሮች ላይ ራስን በማቀብ ባለመሳተፍ እንዲያሉ ክስተቶች እንዳይከሱ የማድረግ እንዳንድ ኦርቶዶክሳዊ ደግሞ የቤተክርስቲያን ጥቃት የሚመለከተን ስለሆነ ክስተቱ እንዳይከሰት በተለይ ከህግ አካላት ጋር
ቀድሞ የመመካከር ነገር ሊኖር ይገባል። ከማንኛውም ትንኮሳ ራስን መጠበቅ ያስፈልጋል። መብትን ህገ ክርስቲያናዊና አግባብ ባለው መልኩ እንደዚህ ጋር ህገ መንግስቱም እንደሚፈቅድልን የድርሻችንን ሚናችንን መወጣት አለብን የሚል ሐሳብ አለኝ። ከዛም ባለፈ የኢትዮጵያ ብሔራዊ ምርጫ ቦርድ የሚያወጣቸው መግለጫዎች አሉና መንግስትም በየጊዜው የሚያወጣቸው መግለጫዎች ቁጭ ብሎ መስማት ያስፈልጋል። ምን እየታሰቡ እንደሆነ ምን እየተሰሩ እንደሆነ በቀጣይ ምርጫ ምን አይነት ሂደቶች እንዳሉ እነዛን መረጃዎች መስማት በእጩነትም ሆነ በመራጭነት በንቃት መሳተፍ ለእጩነትም ሆነ ለመራጭነት የሚያበቁ መስፈርቶችን ማሟላት ተመራጭ የሚሆኑ አካላት ለዛ መስፈርት ምንድነው የሚያሟላት ያለብኝ የሚለው ነገር ራስን ማዘጋጀት መራጮችም የምርጫ ካርድ አስቀድሞ መያዝ ሰላም የሆነ መንገድ መፍጠር ይኖርባቸዋል። ፖለቲካ ፓርቲዎች ፕሮግራማቸውን ሲያስተዋውቁ ተገኝቶ እንዳንድ ዜጋ መስማት ያስፈልጋል። ከቤተክርስቲያን ጋር የሚጣረሱ ሀሳቦች ሲነሱ መሞገት መጠየቅ እንደውም በሚሊዮን የሚቆጠር ምዕመን ያላት ቤተክርስቲያን ምን አይነት ፕሮግራም ይዛቸዋል ብሎ መጠየቅ ያስፈልጋል ብዬ አስባለሁ። በአጠቃላይ ምርጫው ከሚያከናውኑ ማንኛውም ነገሮች ኦርቶዶክሳውያን የድርሻቸውን ሊወጡ ይገባል የሚል የማጠቃለያ ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ መምህር እዚህ ቦታ ላይ ይህንን ያለውን የሀገራዊ ምርጫን አስመልክቶ ካለ ተለምዶም አንፃር መልእክትን ለማስተላለፍ በዚህ ቦታ ላይ ስለተገኘ በቅድስት ቤተክርስቲያንና በመርሃ ግብሩ ስም ከልብ አመሰግናለሁኝ። አድማጭ ተመልካቾቻችን ከመምህር ዳዊት ደስታ ጋር የነበረን ቆይታ ይህንን ይመስል ነበረ። በዛሬው ልዩ መርሃ ግብራችን እንግዲህ እንደ አንድ አጀንዳ አድርገን እየተወያየንበት ያለ ነው የአገር አቀፍ ምርጫን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሱታፌ ምን መሆን አለበት፣ የሃይማኖት ተቋማት ኃላፊነትና ኃላፊነታቸውን በምን አይነት መልኩ ሊወጡ ይገባቸዋል፣ የመንግስት አካላት ተፎካካሪ ፓርቲዎች በተለይም ደግሞ በመራጭነት በአስመራጭነት በታዛቢነትና ህግ በማስከበር ይህንን ኃላፊነት እየተቀበሉ ያሉ ምእመናንና የሚመለከታቸው ሀገራት ሁሉ ትናንት ከትናንት ወዲያ ያየነውን ጥሩ ያልሆነ ውስጣችን ውስጥ የተቀረጸውን ጥሩ ያልሆነ ገጽታ አጥፍተን በስድስተኛው ሀገራዊ ምርጫ ሰላማዊና ሀገርን ቤተክርስቲያንን ሃይማኖታዊ ተቋማትንና ብሔር ብሔረሰቦችን አንድ አድርጎ የሚመራ ነገር ለመፍጠር ካሁኑ መነሻችን ነውና በምን አይነት መልኩ ነው ለዚህ ምርጫ መዘጋጀት ያለብን የሚለውን ነገር ላይ ሰፋ ያለ ውይይቶችን ነው የተወያየነው። እንግዲህ ከሃይማኖት አባቶችም እንደ ሃይማኖት ተቋማቱ በተለይ በጸሎት ማሰብ እንደሚገባው መንግስትም ደግሞ የሚመለከተውን ነገር በአግባብና በተገቢ ሁኔታ ትዕግስትን በተላበሰ መልኩ መሄድ እንደሚገባ ወጣቱ ትውልድ በተለይ ብዙ ነገሮች በተፈጠሩ ሰዓት እያጣን ያለነው በየአቅጣጫው ወጣቱን ትውልድ ነው። በሞትም በእስርምና ሁሉን ነገር በትዕግስትና በተረጋጋ ሁኔታ እነዚህ ነገሮች ማሳለፍ እንደሚገባቸው ነው እንግዲህ ሰፋ አድርገን የተያየነው። እንግዲህ በዚህ ምርጫ ላይ እኛ ያቅማችንን እንላለን። ሀገርን ቤተክርስቲያንን የሚጠብቅ ልዑለ ባህሪ ቅዱስ እግዚአብሔር ነውና አምላካችን የሰላም የፍቅር ምርጫ አድርጎልን ነገ ደግሞ በዚህ ጉዳይ ላይ አምላካችን ረድቶን ጥሩ አይነት ምርጫ ሆኖ የተረጋጋና ብሔር ብሔረሰብን እማናነሳበት አንዲት ኢትዮጵያ ሃይማኖትን የሃይማኖት ተቋማትና የሀገርን አንድነት የምናስጠብቅበት እንዲሆን የአምላካችን ፍቃድ ይሁንልን። ሁላችንም በየእምነታችን ይህንን ጉዳይ አስመልክቶ በጸሎት ማሰብ አለብን። የዛሬ የነበረን ቆይታ ይህንን ይመስል ነበረ። ከቀሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብሮች ጋራ አብራችሁ እንቆዩ እየጋበዝን እኛ እዚሁ እንሰናበታችኋለን። መልካም ዕለተ ሰንበት።